ዛሬም በልቤ የሞላው መልእክት ይሄን ነው። ብዙ ነገር አሸነፋችሁ ሊሆን ይችላል በህይወት ዘመናችሁ የተሸነፋችሁበትም ሊኖር ይችላል። አሁን እንኳን በህይወታችሁ ሬዚስት እያደረጋችሁ እየተፈታተናችሁ አታልፉም እያለ አንዳንዱ ነገርም የበላይ ሆኖባችሁ ሊሆን ይችላል። እግዚአብሔር ግን ዛሬ እንደዚህ ይለናል፣ ታላላቅ ነገሮችን ታሸንፋላችሁ። ከሰፈር ሻምፒዮንነት የሚወጡ ሰዎች አሉ። ሪከርድ ብሬከር የሚሆኑ ሰዎች፣ አሜን። ሪከርድ የሚሰብሩ ሰዎች፣ የራሳቸውን ሪከርድ የሚያሸንፉ፣ አሜን። ከፍ ላለ ማሸነፍ ጌታ የሚሾማቸው ሰዎች አሉና እንደዚህ ነው የሚሆነው። ትሰሙኛላችሁ? የአንበሳና የድብ መግደል ታሪክ ያበቃና ጎልያድን የምጥሉበት ጊዜ ይሆናል። አሜን። ናሽናል አሸናፊዎች፣ ብሔራዊ አሸናፊዎች። አንበሳና ድብ መግደል በጣም ደስ ይላል፣ ግን ሞር የተጠራኸው ጥሪ ጎልያድን እንድትጥለው። ምን ማለት መሰለ? ቤተ መንግስት የሚያስገባ ሻባዲ እንደዚህ ይላል መጽሐፍ ቅዱስ ሲናገር፣ ወደ ሰፊ ስፍራ ወዶኛልና። ግን ይሄንን እንድታስቡ ነው። ወደ ሰፊ ስፍራ፣ ሰፊውን ልታሸንፈው ነው በሉትና ንገሩት አጠገባ። ከትንንሽ ጫውታ ልትወጣ ነው አሁን በሉት። ምን ማለት መሰለ? ታላላቅ ነገሮችን ማሸነፍ ማለት አግኝተነው የማናቀውን አይነት ድል ማግኘት ማለት ነው። አይተነው የማናቀውን ድል ማየት ማለት ነው። in your business, in your life አይተነው የማናቀውን ነገር ስናገኝ እናሸንፍ ነው። የከተማውና የሀገሩን አውራ ጠላት ማሸነፍ ማለት ነው። የሚገርማችሁ መሲሁ ኢየሱስ፣ አዳኛችን ኢየሱስ ታላላቅ የሚባሉ ጠላቶችን ነው ድል የነሳው። ሰይጣንን አሸንፏል። አሜን። አጥያትን አሸንፏል። ሞትን አሸንፏል። ምን አይነት ነገር አሸንፋችሁ እግዚአብሔርን እያመሰገናችሁ እንዳለ አላቅ። ነገር ግን እግዚአብሔር ታላላቆቹን ትጥላቸዋላችሁ ይላቸዋል። አረ ወይኔ የገባው ሰው ካለ መዝሙር 18 ከ17 እስከ 19 ከብርቶች ጠላቶቼ አሜን ከሚጠሉኝም አዳነኝ። ይህ እንደዚህ ይላል ቀጥሎ፣ በርትተውብኝ ነበርና የበረታብህን የምትበረታበት ከብርቱ ጠላቶቼ። ለአንዳንዶቻችን እኔ ነኝ ያለ ማጣት፣ እኔ ነኝ ያለ ድህነት፣ እኔ ነኝ ያለ ግራ መጋባት ምን ብለውብኝ ነበር? በርትተውብኝ ነበር። የበረታው ያለፉት ዓመታት ጠላቶቻችንን የምናሸንፍበት ቀን ይሆናል። I don't know how። እግዚአብሔር ግን ለአንድ ሰው ዛሬ ጸጋና ሞገስ ያበዛለታል። የፈራኸውን ታሸንፈዋለህ በሉትና የደነደነውን ትገነድሰዋለህ። እኔ ነኝ አለው የሚለውን ነገር ትመታዋለህ በሉና። በመከራዬ ቀን ይላል ቁጥር 18 ደረሱብኝ፣ እግዚአብሔር ግን ደገፋዬ ሆነ፣ ወደ ሰፊ ስፍራ አወጣኝ። ወዶኛልና ካሁን በኋላ ትንንሽ ድል አትናገርም፣ ትልልቅ ድል የምታወራበት። ለማን እንደምሰብክ ለማን እንደምተነበይ አላቅም። ጆሮ ያልሰማው አይን ያላየው በሰው ልብ ያልታሰበ እግዚአብሔር ግን ለሚወዱት ያዘጋጀው ተብሎ እንደተጻፈ ትልልቅ ድል የምትናገሩበት ጊዜ ይሆናል። አረ ካሁን በኋላ የሚኖረው ድላችሁ ትላንት እግዚአብሔር አድርጎልኛል ብለው ከመሰከሩት የተነሳ ትንሽ የሚሆናቸው ሰዎች አሉ። እዚጎ እንደ እድለኛ የምትቆጠርበት ዘመን መጥቷል። ይህ ስናገረው ከባድ ነው። እንደ እድለኛ በሰው ፊት በሙሉ እንደ እድለኛ he's lucky። አንተ ግን ተባርከ ነው። ምን አይነት ነገር ወጥቶለት ነው? ምን አይነት ነገር ደርሶለት ነው? እግዚአብሔር በልብ የሞላው መልእክት ነው ማቀርብላችሁ። ታላላቅ ድል ውስጥ ስትገቡ አያቸዋል። ለሚቴል አሁን የምታልፉበት ትንንሽ ፈተናዎች፣ ትንንሽ ተግዳሮቶች ትስቁበታላችሁ። ወይኔ እንዲያውም ይህንን ላስታውስ እፈልጋለሁ። አሁን ያለህበት እኮ የህይወት ስታተስ የሆነ ጊዜ እኮ እልምህ ነበር፣ ግን ሆኖ አሳየ ጌታ። አረ ሁሉም ነገር ተደላድሎለት እዚህ እንደደረሰ እንዳታሰብ። ብዙ ነገር አምሮ ብዙ ነገር ሳታደርግ የቀረህበት ቀንና ሌሊቶ ብዙ ናቸው። እግዚአብሔር ግን ያንን ሲዝን አሳለፈ። ዛሬ በድሎት አለ፣ ዛሬ በክብር አለ። እግዚአብሔር ግን እንደዚህ ይላል፣ አሁን ያለህበትም አይበቃም ይልሃል። የሚገለጠው ነገር ሲገለጥ አሁን ያለህበት ተራ እንደሆነ ታስተውላል። 3 ጊዜ በቀን መብላት አትችልም ነበር። ተጨንቀ ነበር የምትውለው። እንቅልፍ መተኛት አትችልም ነበር። ዛሬ ግን እግዚአብሔር ሰበረልህ። ጌታ እንደዚህ ይልሃል፣ አሁንም ገና ነው ይልሃል። the best is yet to come። አሁንም የሚቀሩ ደረጃ አለ። አሁንም የሚቀር ክብር አለ። አረ ታላላቅ ድል ውስጥ የምትገቡ ሰዎች አላችሁ።
እንደዚህ የሚል ቃል አንብባችኋል። በሮች አውቀው ተከፈቱ ሲል ረጅም ዓመት የተዘጋ በር፣ ረጅም ዓመት የተቆለፉ በሮች፣ ለኔ አይሆንም ብላችሁ የምታስቡት በሮች እግዚአብሔር እንደዚህ ያለኝ በሕዝቤ ጉዳይ ላይ እመጣለሁ፣ በልጆቼ ጉዳይ ላይ ክብሬን እገልጣለሁ፣ ታላላቅ ደጆች ይከፈተላ ዣዲያኮ ሳካታራባ he never imagined David never imagined in his life ጎልያድን never imagine እሱ በግ ጠባቂ እንደሆነ ብቻ ነው የሚያስበው። በጎቹ ላይ የሚመጡትን አንበሳ ለመምታት ብቻ ነው ራሱን ያሰለጠነው። ለዛ ነው እግዚአብሔር ግን ቀና መጣ። you are not only ለበጎች ብቻ አይደለም። I don't know ስንት ዓመት እንደጠበቀ እግዚአብሔር ግን ፊሽካ ነፋ እና አለው ትፈልጋለህ አለ። ጎልያድን ባንተ እጥላለሁ። ጎልያድን መጣል ጎልያድን ስለመጣል ከገረመማ በጣም የእስራኤል እኮ ንጉስ it's unimaginable እረኛ የነበረን ሰው ንጉስ ለማድረግ it's unimaginable እንደዚህ አይነት ታሪክ የሚፈጸምባት እግዚአብሔር ያንን ሊያወራን ነው ዛሬ የመጣው። ታላላቅ ድሎች ታስመዘግባላችሁ፣ ታላላቅ ድሎች ታስመዘግባላ። ስለ እስራኤል ንጉስነትም ከገረመ እኔ ስለ እስራኤል ንጉስነት ብቻ አይደለም የማወራው አለው። መሲሁ የሚመጣው ባንተ በኩል ነው። እንዴውም ላስገርም መሲሁ ራሱ የሚጠራው ባንተ ይሆናል። ዳዊት ዋንስ እረኛ የነበረ ዋንስ ቤተሰቡ ረስቶት የነበረ ትልቅ ነው። እሺ ያሰበልህ ጌታ በሉትና ንገሩት። ዛሬ ከዛ ሰፈር አውጣቸዋለሁ፣ ከዛ መንደር አውጣቸዋል፣ ከተጣበቃችሁበት እናንተ ብቻ ካደረገ አውጣችሁና እግዚአብሔር ወዳየላችሁ በኢየሱስ ተወስኗል፣ ተደንግጓል። እግዚአብሔር መዶሻውን አንስቶት መጥቶታል። ወንድሞች አያስቆማችሁም፣ ሁኔታ አያስቆማችሁም፣ የረሷችሁ ሰዎች አያስቆማችሁ። ማንም ገሰማ ያደረገውን ሰውዬ I need you ባንተ ነው ኃይሌን የምገልጠው። ሄደው ራሱ ሊዋጋ አይደለም ምግብ ሊያደርስ ነው ሄደው። ለባርካችሁ ነገሮች እናንተን ግሬት ለማድረግ ታላላቅ ድል ለመስጠት ይመቻችላችኋል። ከዛው እንደዚህ ብዬ ጻፍኩኝ። ሺዎችን ያሸነፋችሁ ብር ማለቴ ነው። ስለ ብር ሲነገር ብር የሚያደርግ ሰውዬ ተረጋጋ። ለሚሊዮኖች ተዘጋጁ። ለቅሶን ሰምቶታል። ግብዛቱን አሜን በልና ውሰድ። ዲባቲ ቤዛውት ከበትኗል ሺዎች የተለያዩ you don't know how God will make it clear. as a minister እንደ አገልጋይ አሁን ለከተማ እንዘጋጅ፣ ለሀገር እንዘጋጅ። አሜን። I don't know የሆነ ሰው accepted ሲባል ያለው ተቀባይነት ሲያገኝ ያለው ሻዳራ ባራባራ እንደዚህ ሚል ቃል አላነበባችሁ? ፈረስ ለጦርነት ነው ምንድነው? ድል ግን ከማን ነው? ከማን ነው? በቃ እግዚአብሔር ድል ይሰጣቸዋል። ግን ትንንሹን አይደለም ታላላቅ ነገሮችን የማታሸንፉበት ጊዜ ይሆናል። ይሄንን ልበላችሁ፣ የበረቱ ጠላቶቻችንን ማሸነፍ ተፈቅዶልናል። you are licensed ካሁን በኋላ ታላላቅ ጠላቶቻችንን ታሸንፏቸዋላችሁ። የራቋችሁ የገፏችሁ ሰዎች ቢተባበሯችሁ ይሻላል። because እግዚአብሔር ዛሬ ፊሽካ የሚነፋበት ጊዜ። ትንንሽ ነገር አጣብቂኝ ውስጥ የከተታችሁ ሰዎች እውነቴን ነው የምላችሁ የዛሬ ዓመት ርዕሳችሁ ሌላ ይሆናል። እንዴው ትረሳላችሁ እንጂ እኮ እንደሱ ነው ጌታ ያደረገው እኮ። የከበዳችሁ ብዙ ነገር ነበረ፣ ግን እግዚአብሔር ድል ሰጣችሁና ማድረግ ቻላችሁ። አትርሱት። ያን ጊዜ ድል የሰጣችሁ ጌታ አሁንም ድል ይሰጣችኋል። ሁሉ ነገር ከተደላደለበት ቤተሰብ እንደወጣ አታስመስሉ። ወዳችኋለሁ። ብዙ ክፍተት ከነበረበት ሰፈር ነው የወጣ ነው። ብዙ ክፍተት ግን እግዚአብሔር አደረገው። ያንተ ጉልበት እንዳይመስል፣ ነገር ተመቻችቶልህ በራሱ ጊዜ እንዳይመስል፣ እግዚአብሔር አመቻችቶልህ ነው ያደረገው። አንበሳና ደብ ብቻ ሳይሆን ጎልያድንም የምንጥልበት፣ አንድ ግብፃዊውን ብቻ ሳይሆን ፈርዖንን የምንጥልበት ጊዜ ደርሷል። ገብቷችኋል ያልኳችሁ?
ገርሟል። አንድ ግብፃዊ ገሎ መጣል። አስታውሳችሁት የሙሴን ታሪክ? ገና እኮ የፈርዖንን ሰራዊቶች ሊያሰምጥ ነው። ታላላቅ ድልን እግዚአብሔር ሊሰጠው ነው። አንድ ሰው ነው ነፃ ያወጣ። የዛ ጊዜ ገና ሚሊዮኖችን ነፃ ሊያወጣ ነው። አሁንም የሚላችሁ ጌታ ለታላላቅ ድል ተዘጋጁ። ምን እንደሆነ ታውቃላችሁ? ታላላቅ ነገሮችን ግን ማሸነፍ ኢትስ ፕሮግሬሲቭ ነው። ኦቨርናይት የሚመጣ አይደለም። በአንድ ጊዜ ጎልያድን አጥለው እንድትለማመድበት እግዚአብሔር በፊት የሚያመጣቸው ነገር አሉ እና እነዛ ሁኔታዎች አንዳንዱ ሊከብዱ ይችላሉ። ግን እግዚአብሔር ዛሬ ሲመጣ ለዛም ይሆን ጥበብና ጸጋ እንደሚሰጥ አምናለሁ። ሞገስ እንደሚሰጥ አምናለሁ። ቀራሚ እንድትሆን ያደረጋት የእግዚአብሔር ሞገስ የእርሻ ባለቤት እንድትሆንም ያደርጋታል። ግን you have to know it's a progressive። በአንድ ትልቁ መሰላል ላይ ይወጣ ይሆን አሁን የሆነ መሰላል ላይ ቆመሃል። እግዚአብሔር ዛሬ እንደዚህ ነው የሚያደርግ። እንደገና ይገፋል፣ ፑሽ ያደርግ። ሰው በኃይሉ ችሎት አይበረታም። የሚያበረታ ጸጋ ይለቀቅልሃል። ለዚህ ነው የሆነ ቦታ ሲንገታገቱ ሰዎች ለዛ ብቻ እንደተጠሩ ያስባሉ፣ ለዛ ብቻ እንደሆነ ያስባሉ። ኖ ዛሬ አሻግራችሁ እንድታዩ at the same time ደግሞ ጊዜው እንደደረሰ ላውጅ መጥቻለሁ። ይህ ዓመት ሳያልቅ በቀሩት 3 ወራት ታላላቅ ድሎች ታስመዘግባላችሁ። እግዚአብሔር እንደዚህ ብሎኛል። ብዙዎቻችሁ ከክራይ ተወጣላችሁ። ጊዜውን የሚመጥን ጸጋ ጌታ ይሰጣል። ጊዜውን የሚመጥን let me tell you ምን ይሰጣል? ጸጋ ይሰጣል። ጊዜውን የሚመጥን ሞገስ ይሰጣል። you remember last year ሰፈር ውስጥ የሌላት ሞገስ እኮ ነው ይሰጣል። እንደ ሰፈሩም አልነበረም ሞገሷ። ኖ ቤተ መንግስት የሚያስገባ ሞገስ በጊዜው ያፈሳል። ለሲዝኑ የሚሆን ነገር ጌታ ይለቃል። ጊዜው ሲደርስ የማትገምተው መለኮታዊ ጣልቃ ገብነት ይሆናል። አንተ ትንሽ ነው ያደረከው፣ መለኮት ግን ጣልቃ ሲገባ አንኤክስፔክትድ ነገር መሆን ይጀምራል። ታስባለህ እንደ ጎልያድን የጣለው የዳዊት ጠጠር ነው ብለህ? መለኮታዊ ጣልቃ ገብነት እኮ ነው። እሱ ጠጠሩን ወረወረ፣ እግዚአብሔር ከኋላ ዛሬም እንደዚህ ይሆናል። ትንሽ ታደርጋለህ፣ ብዙ ታጭዳለህ። የሚገባህን ነው የምትፈጽመው፣ ነገር ግን የማይገባህን ሪዛልት ታገኛለህ። what is the reason? መለኮታዊ ጣልቃ ገብነት ይሆን። ሊያከብር ሲፈልግ ጌታ እንደሱ ያደርጋል። እንዳለህበት ያስመስላል፣ ግን ጊዜው ስለደረሰ I will work ከሱ ጋር እሰራለሁ ይላል። አሁን ለምን ጊዜው ደርሷል። አሁን አንበሳና ድብ ጋር የምትታገልበት ጊዜ አይደለም። ጎልያድን እኔ ለምን እንደሆነ አላቅም ደጋግሜ አውጃለሁ። ታላላቅ ድሎች ታያላችሁ። አስደናቂ ማሸነፎች ይሆንላችሁ። ተወሰነ ሚስጥር ልናገርና ቶሎ ብዬ እሄዳለሁ። ታላላቅ ድሎች የሚመጡት አንደኛ ታላቁን የመያዝ ውጤት ነው። ታላላቅ ድሎች ታላቁን እግዚአብሔርን የመያዝ ውጤት ነው። እግዚአብሔርን የያዘ ህዝብ፣ እግዚአብሔርን የያዘ ቤተሰብ ለታላቅ ድሎች ቅርብ ነው። ያዘው ዛሬ እሱ መጽሐፍ ቅዱስ ዘዳግም 9:29 ላይ ሲናገር እነርሱም በታላቅ ኃይል በተዘረጋ ክንድ ያወጣቸው ህዝብና ርስት ናቸው። እግዚአብሔር ታላቅ አምላክ ነው። ታላቁን ይዘህ ታናናሽ ድሎች ልታወራ አልተጠራህም። every time እግዚአብሔርን እንዳያስከው in every situation ታላቅ አምላክ ነው። ታላቅ ክንድ አለው። እግዚአብሔር በታላቅ ክንድ ጠላቶችን ይመታልሃል። መዝሙር 95:3 ላይ እግዚአብሔር ታላቅ አምላክ ነውና በአማልክትም ሁሉ ላይ ታላቅ ንጉስ ነውና ይላል። ሀብ እግዚአብሔር አንድ ሚስጥር እዚህ ጋር ልናገር። ማንም ባይኖራቸው ቅድም የጠቀስኳቸው ሰዎች ዮሴፍ፣ ዳዊት፣ ሩት፣ ሙሴ አንድ ነገር አላቸው። እግዚአብሔር አላቸው። መጽሐፍ ሲናገር እግዚአብሔርም ከዮሴፍ ጋር ነበር። የሚሰራ ሁሉ የሚይዘው ያዕቆብ ባይኖረው የሚይዘው ግን እግዚአብሔር አለ። የያዝከውን ያክል ነው አሸናፊ የምትሆነው። ምንም ለመያዝ ልብ አይጓጓ። ሃፍ ጋድ እግዚአብሔርን ያዘው። አሁን የምናገረው የእግዚአብሔር ቃል እግዚአብሔርን የያዙ ሰዎች የሚሆንላቸው ይሆናል። መዝሙር 126 እግዚአብሔር ይላል የጽዮንን ምርኮ በመለሰ ጊዜ ይላል ያስከው ጌታ በታላቅ ክንዱ ምርኮን ያስመልስልሃል።
በመለሰ ጊዜ እጅግ ደስተኞች ሆንን። በዚያ ጊዜ አፋችን ደስታ አንደበታችንም ሐሴትን ሞላ። በዛን ጊዜ በአሕዛብ እግዚአብሔር ታላቅ ነገርን አደረገላቸው ተባለ። እግዚአብሔር ይላል ቁጥር 3 ላይ ታላቅ ነገርን አደረገልን፣ ደስም ከያዝክ ታላቅ ነገር ያደርግልሃል። የያዛችሁት ጌታ ይህ ዓመት ሳያልቅ ታላላቅ ነገር ያደርግላችሁ። እስኪ ታላቁን ጌታን ይዤዋለሁ የሚል ሰው ካለ yes። ታላቁ ጌታ ግን በራሱ መንገድና በራሱ ጊዜ ነው የሚሰራው። ቦይ አንተ አትቀድለት፣ ጊዜም አንተ አትነግረው። he has his own time። የሱ የራሱ ጊዜ አለው፣ የሱ የራሱ መንገድ አለው። ታላቅ አምላክ ስለሆነ ከኛ እጅግ የላቀ አምላክ ስለሆነ በእኛ ማይንድ ሴት አይደለም የሚንቀሳቀሰው። አንድ ነገር ግን እርግጠኛ ነኝ፣ ታላቅ ነገር ሰርቶ ያሳየኛል። ከተረጋጋ በሱ ኮቴ በሱ አካሄድ ከሄድክ ታላቅ ነገር ሰርቶ ያሳያል። ታላላቅ ድሎች ታላቁን እግዚአብሔር የመያዝ ውጤት ነው። ምንም አትያዝ፣ ጌታን ያዝ። በሱ ውስጥ ሁሉም ነገር አለ። ሁለተኛ ታላላቅ ድሎች ታላላቅ ማሸነፎች የታላቅ እምነት ውጤት ነው። አሁን የምናገራቸው ቃሎች በሙሉ የሚፈጸመው ለአማኞች ነው። ሉቃስ 7 ላይ እግዚአብሔር ቃል ሲናገር ቁጥር 9 ኢየሱስ ይህንን ሰምቶ በእርሱ ተደነቀ። ዘወርም ብሎ ለተከተሉት ሕዝብ እላቸዋለሁ በእስራኤልስ እንኳን እንዲህ ያለ ትልቅ እምነት አላገኘውም አላቸው። ስለማን ነው ይህንን ቃል የሚያወራው? ስለ መቶ አለቃው ነው አይደል? ያ መቶ አለቃ ልዩ ነው። ኢየሱስን ራሱ በአካል እንዳላገኘው በአካል አላገኘው። መልእክቶችን ነው የላከው። ኤቭሪ ኮሚኒኬሽኑ በመልእክተኛ ነው። ወደ መንደሩ እየቀረበ ያለ ግን ኖ አንተ እኔ ቤት መግባት የለብህም ከዛ ሆነ ቃል ብቻ ተናገር ብሎ እንደገና መልእክተኞች መልእክት ላከ። እንደዚህ አይነት አማኞች ያስፈልጋሉ። ዛሬም በጉዳያችሁ ላይ፣ ዛሬም በሁኔታችሁ ላይ፣ ዛሬም በኬዛችሁ ላይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ቃል ይናገራል። በእርግጥ መባረክ ይባርካቸዋል። ታምነዋለሁ የእግዚአብሔርን ቃል በሉትና በጽኑ ለታመመው ነገር እግዚአብሔር ፈውስ አለው። በጽኑ ለተበላሸው ነገር እግዚአብሔር መፍትሄ አለው። ሰይጣን የመጀመሪያ ትንሽ ሆነ እንድትቀር ሲፈልግ የሚመታብህ እምነትህን ነው። ጠብቀው እምነትህን ትልቅ ነገር እንድታይ ያደርጋል። በዛው ሰዓት ዳነ፣ በዛው ሰዓት ተፈወሰ፣ በዛው ሰዓት ሊሞት የተዘጋጀው ሰው በህይወት ተንቀሳቀሰ። የሚሞት ነገር ቤታችሁ አይኖርም፣ ያው ሆኖ ይነሳል። ሶስተኛ አንደኛ ታላቁን መያዝ ነው። ሁለተኛ የታላቅ እምነት ውጤት ነው። ሶስተኛ የታላቅ ጸሎት ውጤት ነው። የታላቅ ጸሎት ውጤት ነው። የሚያሰፋ ጸሎት አለ፣ የሚያበዛ ጸሎት አለ። ታላላቅ ድል እንድናይ የሚያደርገን ጸሎት አለ። ሶስት ሰዎችን አነሳለሁ። የመጀመሪያው ያቤጽ ነው። አንደኛ ዜና ምዕራፍ 4 ቁጥር 10 ሁላችንም የምናውቀው ቃል ግን የሚገርማችሁ እዛ ጋር እሱን ጸሎት እንደምታቋቃለሁ ከፍ ብሎ ግን ያቤጽ በወንድሞቹ መካከል የተከበረ ነበር ይላል። ግን መከበሩ አላስደሰተም። ይሁን የሚቀር ነገር እንዳለ የተረዳ አይነት ማን ኦፍ ፕሬየር ነው። ለምን እንደገባ በዛ ታሪክ ውስጥ ራሱ ከፍ ብላችሁ ስታነቡም በኋላም ልትረዱት አትችሉም። ለካ ጸሎት ታሪክን እንደሚቀይር እግዚአብሔር ለማስረዳትኛ ለማሳየት እግዚአብሔር ያስገባው ታሪክ ነው። ያስገባው የአንድ ሰው ህይወት ነው። ይህ ሰው የጸለየው ጸሎት ኢትስ ወንደርፉል። ባርከኝ፣ ጠብቀኝ፣ አሜን፣ አስፋኝ፣ እጅ ከኔ ጋር ትሁን። ዋት ኤ ፓወርፉል ፕሬየር። አንድ ቨርስ ግን ታሪክ ቀያሪ። ታሪክ መቀየሩን የሚያስታውቀው እዛው ላይ እግዚአብሔርም የለመነውን ሰጠው ይላል። መጸለይ የሚችል ሰው ካለ መመለስ የሚችል አምላክ ካለ አንደበቱን ከፍቶ ጌታው ይሄንን ስጠኝ የሚል ሰው ካለ የሚሰጥ አምላክ ባለጸጋ አምላክ ስለሆነ የ10 ዓመት ጸሎታችሁ በዚህ 3 ወር ይመለስ። የጮኻችሁበት፣ ያለቀሳችሁበት፣ ያነባችሁበት እግዚአብሔር ቆጥሮ ይመልስላችሁ። The prayer of Jabez። አቤቱ መባረክን አስፋኝ፣ እጅ በኔ ላይ ከክፉ ጠብቅ። እኔና እግዚአብሔር አንተነ ባራኬ፣ አንተነ ጠባቂ፣ ዳርቻዎቼንም አስፋ። ስትሰፋ ያያቸዋለሁ። ስለዚህ በዛ ጉዳይ ላይ ጸልዩበት። ታላላቅ ድሎች የታላላቅ ጸሎት ውጤቶች ናቸው።
በአንድ ቨርስ ነው። ረጅምም አላበዛው። ዮናስ ከቁጥር 1 እስከ 10 ጸልዮ አትሊስት 10ኛው ቁጥር ላይ ነው እግዚአብሔር አሳውን አዘዘው በመድር ላይ ተፋ። ወደዛ ወጥቶ ወደዚህ ገብቶ ምና ያቤስ ግን ተነሳ። አቤቱ መባረክን እንደ ያቤስ ቶሎ ይሰማላችሁ። ጸሎት ታላላቅ ድሎችን እንድናይ መጾሚያ መጸለይ ያቆማችሁ ሰዎች ዋሻዲያ ካታረባ ታላላቅ ድሎችን ማየት እንዳትችሉ ለራሳችሁ በራችሁን እየዘጋችሁ ነው። አሁንም እግዚአብሔር ጸሎትን ይመልሳል። አሁንም እግዚአብሔር በጸሎት ተአምራት ያደርጋል። ሁለተኛ የገረመኝ ያቤጽ ብቻ ሳይሆን ሐና she was a great woman. ኖርማል ሆኖ መኖር ያስጠላት ባለው አልቃና ራሱ እንደ እኔ ያልበቃሽም ሲላት ኖ አለ ሌላ ያለች። ዛሬም እዚህ ጉባኤ ያላችሁ ይበቃችኋል የተባላችሁ ካላችሁ የማይመስላችሁ ከሆነ ሳሙኤል የሚባል በረከት እየመጣ ነው። የእግዚአብሔርን ሉዓላዊነት ያከበረች ሴት ነች። ብትሰጠኝ እሰጥሃለሁ አለች። ከእግዚአብሔር ጋር ዲል ያደረገች የምትገርም የጸሎት ሴት ነች። አክራሪ የጸሎት ሴት። የመልሳችሁ ዓመት ይሁንላችሁ። ብስጭታችሁና ቁጣችሁ የሚያበቃበት ዓመት ይሁንላችሁ። ፍናና ታስመርራት ነበር ይላል፣ ግን በጸሎት ላይ ነበረች። ካህኑ ኤሊ ራሱ ምን ሆነሽ ነው እንደዚህ እስከሚላት ድረስ ግን ጸሎት ሳሙኤልን ያመጣል። እግዚአብሔር ሳሙኤልን ሰጥቶ በቃላት እንዴ ሌሎች ደግሞ ነገሮች ሌላ በረከት ይመጣል ስትጸልይ በሉትና ንገሩት። give me I need my Samuel። በዚህ 3 ወር ሳሙኤል ደግሞ ተራን ነበር። ምኑ አይወድቅም ቃሉ። አሁን የሚመጣው በረከት ፍጹም የማይወድቅ ነው በሉትና አሁን የሚመጣው በረከት አረ ታላላቅ ድሎች እየመጡልን ነው በሉትና ነገሩ። ታላላቅ ድሎች እኮ ነው። እዛ ቤት ያልተሰማ ነው አንተ ቤትም የሆነው። እዛ ቤት ያልታየ ነው አንተ በጸሎት ሪሲቭ ሳሙኤላችሁን ተቀበሉ በጌታ በኢየሱስ። የሚሰማኝ ካለ አሜን ይበልና ይውሰድ። ደሴት ጋር ያለው ወርፍዶ ያላችሁ አሜን በሉና ሳሙኤል እየመጣ ነው በሉትና የሆነ መንፈስ መጥቷል እዚህ ቤት። ራዲያ ካታራባ ሻካታራባ ላባ ኤካዶ ካታላባ አምላክ የሚያወራው ልጅ ሻዳዳ ካታራባላ አምላክ የሚያወራው ልጅ አልገባም ያልኩ አረረረረረ ካህኑ ወንበሩ ላይ ሆኖ አምላክ ግን እሱ ጋር የመጣለት ልጅ ነው። ኢትስ ኤ ዩኒክ ብሌሲንግ ነው ሳሙኤል። ኦርዲነሪ የሆነ ትራንዚሽን ሳይደረግ በካህናት መካከል ኦሬዲ እግዚአብሔር በሱ መናገር የጀመረ እሱ ኮሙኒኬት ማድረግ የጀመረ ሐና ከምትባል ሴት ነው የተገኘው። ሐና ከምትባል ዛሬ ስሜን እንዲያውም ሐና ብየዋለሁ። ከኔ ሳሙኤል ይገኝ ጌታ። ፍናናን ሆኖ ለትንሽ ጊዜ ከመደሰት ሐናን ሆኖ የሆነ በረከት ውስጥ መግባት ይሻል። እግዚአብሔር አንዳንዶቻችሁን አይታችሁ ወደማታውቁት ደስታ ተለማምዳችሁት ወደማታውቁት ክብር ውስጥ ገባው የሚለኝ ሰው ካለ አሜን ይበለኝ። አረ የሆነ ጀግኖችን እያገለገልኩ እንደሆነ ይሰማኛል። አንዳች ክፍተት አታገኝበትም ሳሙኤል ላይ ግን ሐና ነው የተገኘው። ለሳሙኤል አንተ በሉትና ንገሩት ተተገኘ። አልሰማኸኝም። ፍናና ልታስቆጣ ትችላለች። የሆኑ ሰዎች ሊያበሳጩ ይችላል። ግን አንተ ለሳሙኤል በከንቱ እንዳልመጣችሁ ወደዚህ ምድር አምናለሁ። የእናንተን ግን የእናንተ ህይወት ዲስክራይብ አያረጋችሁም። አሁንም በፍጹም አያረግም። እኔ እነዚህ ሰዎች እኮ ሳስባቸው በእንደዚህ አይነት ጉባኤ ላይ ምንም ሳይሆንላቸው አስቀምጫቸው ሰብካቸዋል። አሜን ይላሉ እነዚህ ሰዎች ቢቁት የሚያፉበት ህይወት ግን አሜን የሚሉ አማኞች ናቸው። እያንዳንዱ የተናጠቁ አማኞች ግፈኞች ናቸው። አረ እኔ ልቤ የመረረብኝ ሰውዬ ነኝ። አረ እንዴ እንደሱ አይደለም። ሰምቲንግ ቤቴ ያልተፈታ ጥያቄ አለኝ። እምነቷ በቃ ይስጥሻላት። ከዛ ቀን ጀምሮ አዘኗ ደረቀ። she was a believer አማኝ ሆነች። ሶስተኛና የመጨረሻ የሚያስገርመኝ የጸሎት ሰው ኤልያስ ነው። እንደኛ ሰው ነበር ይላል። ሰማይ ይከፈትልን። ኤልያስ እንደኛ ሰው ነበር ይላል። አጥብቆ ሰማይን ምን አደረገ? ይሄ ደግሞ ይሄ የተላከበትን ተልእኮ የሚያውቅ ሰው ነው። ላኪውን የሚያውቅ ሰው ነው። ምንም ርዕስ ሊኖረኝ ይችላል።
ይህንን ግን ርዕስ ብዬ ወደ ጸሎት ስፍራ ያልገባ ሰማይን ዝጋ ብዬ አልገባችሁም? ይህንን እንዴት ትጸልየዋለህ? ልጸልየው አልችልም። ትንበረከካለህ እንዴ? እንደዚህ አይነት የጸሎት ርዕስ ይዘህ ቆይ እስኪ ዛሬ የጸሎት ርዕሴ ሰማይን ላዘጋ ነው። unimaginable በመንበርከክ ውስጥ ያለውን ግን በረከት ሳበው። አስገራሚ ርዕስ ይዛችሁ ትንበረከካላችሁ። አረ ይወል ስማ፣ ኤልያስ እዛ ጋር እንደሱ አደረገና ያዕቆብ ብዙ እንዳይገርመን ኤልያስም እንደኛ ሰው ነበር ብሎ ጀመረ። እኔ እንደዚህ ልበለ ብታቀው ኖሮ አምላክህን ብናቀው ኖሮ አምላካችንን። ለዚህ ነው ዳንኤል 11:32 ላይ አምላካቸውን የሚያውቁ ሕዝቦች ያደርጋሉ፣ ይበረቱማል፣ ያደርጋሉ። ታላላቅ ድሎች ሃይ ፋይቭ ስጡት። ታላላቅ ድሎች የምታይበት ጊዜ ነው ባንተ ህይወት። ልመርቃችሁ፣ ጉልበታችሁንና መሬትን አነካክታችሁ የጸለያችሁት የሞኝ የሚመስል ጸሎት አይቻልም ብላችሁ መንፈስ ግን ነድቷችሁ የጸለያችሁት ጸሎት አካል ይልበስላችሁ በጌታ በኢየሱስ። አረ ይሁንላችሁ በኢየሱስ። እስኪ የኤልያስ አምላክ የኔም አምላክ ነው በሉና። ለዚህ ነው ሮሜ መጽሐፍም ጳውሎስ ሲጽፈው በጣም ስላስገረመው አምላካዊ ምላሽ ግን ምን አለ? አምላካዊ መልስ ማየት ይሁንላችሁ። መንፈስ ቅዱስ ድንቅ ያደርጋል። እውነቴን ነው የምልህ። በስመ አብ ጌታ መልካም ነው። ምን እንደገረመኝ ታውቃለህ? የአንድ ሳምንት ሰማይ ማዘጋት አይደለም። 3 ዓመት ሰማይ ዘግተህ ቁልፍ ይዘህ የቤት ቁልፍን እኮ አትይዝም እንደሱ። ከዚህ የሚገርም እንደገና ደግሞ ጸለይ። ምን ብሎ የዘጋችሁት ይዘጋላችሁ፣ የከፈታችሁት ይከፈትላችሁ በኢየሱስ። ቻታራባ የጸሎት ታላላቅ ድሎች የምናይበት ዓለማችን ነው። ተንበርከከ ትገዛለህ። ለዚህ ነው የውጊያው ሜዳ እዚህ ነው። እዚህ ካሸነፍክ ውጪ ታሸንፋለህ። ኤልያስ ጓዳን ያሸነፈው ሲወጣ ሰማይ በሙሉ ተዘግቷል። ንጉሥ ራሱ ግራ ገባ፣ ጠፍቶባቸው እሱን ፍለጋ። በተንበረከከ ነው፣ ፖዚሽን በያዝ አይደለም። እሺ ጌታ ድል ይስጣችሁ። ታላላቅ ድሎች የታላላቅ ውጤት ነው። አንድ ነገር ልጨምርላችሁና ልጨርስ። ታላላቅ ድሎች የታላላቅ ብርታት ውጤት ናቸው። አሁን ይሄንን እውነት ስናገር ያደከማችሁ ይድከምላችሁ። ለማን ብላችሁ ነው አገልግሎታችሁን የምትተውት? ድምጽ ነው ለአንድ ሰው ይሄ። ለማን ብላችሁ ነው ስራችሁን የምትተውት? በበረታ ቁጥር ታላላቅ ድል ታያለ። በአንተ ላይ ብቻ አይደለም ቀስት የሚወረወረው፣ በሁሉም ታላላቅ ድል ባዩ ሰዎች ላይ ቀስት ተወርውረዋል። እንዲያውም ይህንን ልበል፣ የቀስቶቹ ብዛት የድልህን ብዛት ያሳያል። ቀስተኞች በዙበት ነው የሚለው ስለ ዮሴፍ። አስቸገሩት፣ ነገር ግን የሱ እንደ ጸና ብርታት፣ አቅም በብዙ ጠላቶች መካከል ሆነ። መልካምነትን የማይፈልጉ ሰዎች እያሉ አንተ ግን በብርታት መቀጠል፣ ታላላቅ ድል እንድታይ የተዋችሁትን አገልግሎት የምታነሱበት ጸጋ ይብዛላችሁ። የተዋችሁትን ስራ የምትቀጥሉበት ጸጋ ይብዛላችሁ። እኔ ማረባ ነኝ እያላችሁ አይደለም፣ በብርታት በበለጠ ትጋት የኢሳቅ መንፈስ እልፍ ብላችሁ የምታከናውኑበት። ጎልያድን ሊጥል የተወሰነ ደቂቃ የቀረው ዳዊት፣ በመሃል ግን ወንድሞቹ መጡና ሊያሰናክሉት፣ አንተ የልብህን ክፋትና ዘርበልከ ኦሬዲ እኮ ሊጠራበት የሚችለውን ነገር ስንት ምዕራፍ ሊሰጥ ያለውን ሰውዬ ነው ሊመቱት የነበረው። ግን የውስጡ ብርታት የውስጡ አቅም እልፍ አለና
ኖት ዩ ያኛው ነው ጠላት። ያ የብርታት ዘመን ይሁንላችሁ። የሰዎች አስተያየት፣ የሰዎች የተለያዩ ነገር ከመስራት ወደ ኋላ እንዳትል። አረ ጧት እያየን ነበር ስፔሻል ፎርስ ላይ የሰው ሐሳብ እና የእግዚአብሔር ሐሳብ ለየቅል ነው። የሰው መንገድና የእግዚአብሔር መንገድ ለየቅል ነው። በፍጹም ማንቀበላቸው አስተያየቶች በፍጹም። መልካም ሲሆንልህ አያለው በሉትና ንገሩት። አጠገባ ሲሳካልህ አያለው በሉት። ይሄ የተቀቀለ ፓስታ የሚያደርግ መንፈስ ተነስ በጌታ በኢየሱስ። ለማን ብለህ አይናቸው እያየ ወደ ከፍታ ትሄዳለህ። አራሜን በልና ምቀኛ በበዛበት፣ ቅናተኛ በበዛበት፣ አድማ በበዛበት፣ አመፀኞች በበዛበት እያፈራ ትሄዳለህ በጌታ በይ። ሄይ ነገስታት ቢረባረቡ አያስቆሙህም። የሆነ 3 ሰው መስሪያ ቤት የሆነ 3 ሰው አልተቀበለኝም ብል ኧረ ተው፣ በብርታት መቀጠል። ታላላቅ ድል በሮች ቢዘጉብህ ሌላኛውን በር ሞክረው፣ ይሄኛውን ቢብል ያኛውን እሺ እንደሚል የብርታት ዘመን ይሁንልህ በሉትና ንገሩት። አጠገብ አሜን። ስንቶቻችሁ ይስሐቅን ተወዱታላችሁ? ይስሐቅ የሚገርም ሰው ነው። ዘፍጥረት 26 ላይ ሁላችንም የምናውቀው ታሪክ አለ። አሰለቹት ሰዎች እነ ኤሴይ ጋርና እነ ስጥና ጋር ከመድረሱ በፊት እኮ በዛው ምድር ላይ ዚናካ ይባረካል። ቀኑበትና ከምድራችን ውጣ ነው። ሲሳካል የሆነ ሰው ደስ አይለውም በሉትና እስኪ ይውጣለት ይሆነ ታባካታራ ሳይሳካል ከነመፈጠር ራሱ አያውቁም። ሲሳካል ግን ውጣለን ማለት ይችላል። ይስሐቅ ታሪክ ነው ባነብላችሁ ደስ ወጥቶ ደግሞ ልጁ የተባረከ ኦሬዲ እግዚአብሔር የባረከው ሰው ስለሆነ ሲሄድም ይባረካል። ስላንተ ነው ፓስተር የሚያወራው በሉትና ንገሩት። በርክበት ተባረካለህ በሉ። በማንም በረከት ግን አትቀናም በሉት። አንተ በማንም በረከት ቃል በቃል ቀኑበት ነው ግን እኔ ገረመኝ። ስለዚህ ሰው ሰጠና ብርታቱ እልፍ የሚልበት ብርታት ከዛውስ ይተዋል እንዴ? እንደገና ይቆፍር፣ እንደገና እልፍ፣ እንደገና ይቆፍር፣ እንደገና እልፍ፣ እንደገና ይቆፍር። የሚቀጥለው ይሳካል በሉትና ንገሩት። አጠገባኝ ይኸውልህ ስማኝ አንተ እየበረታ ስትሄድ ጠላት እየደከመ ይሄዳል። አልገባም። የመጀመሪያው ላይ ተጣሉት፣ ሁለተኛው ላይ ተከራክረውት፣ ሶስተኛውን ግን ሲቀጥል የሚጣሉበትና የሚከራከሩበት አቅም ነው ያጣቸው። የዳዊት ቤት እየበረታ ሄደ። የሳውል ቤት ግን አንተ በብርታት መቀጠል ነው ያለብህ። ታላላቅ ድል የታላላቅ ብርታት ውጤት ነው። ዘጉብኝ ብለህ የሆነ ቦታ ላይ አትቀመጥ። ሲስተም ባይመች ብሬክ ዳት ሲስተም። በጸሎት ስበረው፣ በንዝነዛ ስበረው። እግዚአብሔር የብርቶች አምላክ ነው። ፋይናሊ ድሉ ያንተ ይሆናል በሉትና ንገሩት። አጠገባችሁ ወደው ሳይሆን ተገደው ካንተ ጋር ይስማማሉ በሉትና ንገሩት። ለጊዜው ነው በሉ። ለጊዜው ነው። ማፍራትን ስትቀጥል፣ ክንውንን ስትቀጥል እነዚህ የገፉ ጠላቶች፣ አይነን እንዳናየው ያሉ ጠላቶች፣ ዘመዶች በሙሉ ይመጡና አይተናል እግዚአብሔር ካንተ ጋር እንዳለ የሚበጀን አንድ ነገር ማድረግ ነው። ካንተ ጋር እንስማማለን፣ ካንተ ጋር እንቆማለን። ይሄንን ላንብብላችሁ ዘፍጥረት 26 ላይ። ይሄ ቃል በጣም ስለባረከኝ። አቤሜሌክ የሙሽራ ወዳጅ አኮዘት የሰራዊቱን አለቃ ፊኮል ከጌራራ ወደ እርሱ ሄዱ። ለእርቅ ይመጣሉ ሰሞኑን አንተ ቤት በሉትና ንገሩት። ለስምምነት ይመጣሉ አንተ ቤት። ይስሐቅም ለምን ወደ እኔ መጣችሁ? እናንተ ጠልታችሁኛል፣ ከናንተም ለይታችሁ አሳዳችሁኛል። እነርሱም አሉት፣ ይሄ ስለኛ የሚባለው እነርሱም አሉት እግዚአብሔር ካንተ ጋር እንዳለ በእርግጥ አየን። በእርግጥ አትቀይሩት። ይሄንን ከማውራት ያልፋል። ካሁን በኋላ ስለ ራስሽ ስትተርኪ ያያሉ። እጁን ያዩታል፣ በረከቱን ያዩታል፣ እረኝነቱን ያዩታል። ለማን እንደምተነበይ ያላቅም። የሆነ ሰው ግን ፈውሱን ያዩታል፣ ኤልሻዳይ እንደሆነ ያዩታል፣ ዘመዶቻችሁ ያዩታል፣ አብረው የሚሰሩ ሰዎች ያዩታል። ካዩ ሌላ ምንም አይነት ጣጣ የለባቸውም። ስምምነት ነው ማድረግ ያለባቸው። ስለዚህ በእኛና በአንተ መካከል መሃል ላይ ሁን።
እኛ አንተን እንዳልነካን ዘረዝራታለህ። በጎነትን ብቻ እንዳሳየን በደና እንደሰደርን አንተም ክፉ እንዳትሰራብን ቃል ኪዳን ካንተ ጋር እናደርጋለን። አንተ አሁን ከእግዚአብሔር ዘንድ የተባረክነ። ያሳደዱት ያጠሉት ስላዩት እጁ ምስክርነት ሰጡ። አሜን። ሰው ሲታረቀ ቶሎ ታረቀ በሉትና ንገሩት አጠገባ። ምርር አትበልበሉት። ምርር እኔ እኮ ምናምን ቶሎ ፍታ። ቁጥር 29 ላይ ይስሐቅ ይህንን ሜንታሊቲ ስላለው ይስሐቅ ማዕድ አቀረበላቸው። ከዛውስ በሉ። ተባክ ለይቅርታ አይደል የመጣችሁ? እንደተማርኩት ምህረት እሰጣለሁ። ምን አረጉ? በሉ። የይስሐቅ አይነት ባህሪ። ቁጥር 30 ማልደውም ተነሱ፣ እርስ በርሳቸውም ተማማሉ። ይስሐቅም አሰናበታቸው፣ ከእርሱም ወጥተው በደና ሄዱ። አለቀ። እርሳ በሉት። የተደረገብን ክፉ ነገር እርሳ። እግዚአብሔር መልካም ነው በሉት። እግዚአብሔር ቆይ አሳያቸዋለሁ። ምን ልታደርግ? እንደሱ ይስሐቅ አምላክ ባንተ ህይወት አይሰራም። ዝም ብዬ ስለመጣልኝ ነው። ቁጥር 12 እና 13 ይስሐቅም በዚያች ምድር ዘርን ዘራ፣ በዚያችም ዓመት 100 እጥፍ አገኘ፣ እግዚአብሔርም ባረከው ይላል። ቁጥር 13 ባለ ጠጋ ሰውም ሆነ ይላል። እሱ ብቻ ሳይሆን እጅግ እስኪበለጥግ ድረስ እየጨመረ ይበዛ ነበር ይላል። ይህ የኛ ታሪክ ይሆናል። ሰላም የተወደዳችሁ የዛሬ መልእክታችንን የሰማችሁ በተለያየ የዓለም ስፍራ ያላችሁ ይህንን መልእክት እንደተባረካችሁበት አምናለሁ። በዚህ መልእክት ከተባረካችሁ ደግሞ አንድ ግብዣ ልጋብዛችሁ ፈልጋለሁ። ይህ ግብዣ ደግሞ የዘላለም ሕይወት ግብዣ ይባላል። ይህንን መልእክት የምትሰሙ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 10 ቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ፣ ትጸድቃለህ ይላል። ስለዚህ ወገኖቼ መዳን መጽደቅ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ በመቀበል ውስጥ ነውና ወደዚህ ህይወት ልጠራችሁ ፈልጋለሁ። ኢየሱስ ክርስቶስ በመስቀል ላይ የኛ ምትክ ሆኖ የኃጢአትን ቅጣት የኃጢአትን ዕዳ በመሸከም ስለኛ ሞቶልና ስለኛ ደግሞ ተነስቷል። በጣም ቀላል ነው። በስራ አይጸደቅም፣ በመስጠት አይጸደቅም። በተለያዩ ነገሮች ለመጽደቅ ማሰብ የለብንም። ስለ ጽድቃችን የኃጢአታችንን ዕዳ በመስቀል ላይ በመክፈል ኢየሱስ ክርስቶስ ሙሉ ዋጋ ከፍሎልናል። በጣም ቀላል ነው። ኢየሱስን ጌትነት አምኖ መቀበል፣ እሱ እንደሞተልን አምኖ መቀበል፣ በአፍ በመመስከር በልብ በማመን መዳን በሌላ የለም ይላል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። እንድንበት ዘንድ ከሰማይ የተሰጠን ስም አንድ ስም ነው፣ ያ ኢየሱስ ይባላል። ኢየሱስ እንደዚህ ያለ ዮሐንስ 14:6 ላይ በመጨረሻ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ መምጣት አይችልም። ዛሬ ወደዚህ ወደ ትልቅ ግብዣ ጠራችኋለሁ። ኢየሱስ ሞቶልናል፣ ኢየሱስ ተነስቶልናል፣ ኢየሱስ ይወደናል። እሱን በማመን የግል አዳኝ አድርጎ በመቀበል ከዘላለም ሞት ማምለጫውን መድኃኒት መውሰድ እንችላለን። የዚህ ዓለም ህይወታችን በአጭር ይጠናቀቃል። የዘላለምን ህይወት ማግኘት የምንፈልግ ሰዎች እዚህ ላይ ያለውን ክፍል በመጸለይ በመናገር መዳን ይሆንላችኋል። እነዚህን ስልኮች በመጠቀም ደግሞ ለጸሎት ይህንንም ጸሎት አብረን እንጸልይ መደወል ትችላላችሁ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። የዛሬ ሰላማችሁ የተለየ ይሆናል። የዛሬ እንቅልፋችሁ የተለየ ይሆናል። ዘላለማችሁ የተባረከ ይሁን። ተባረኩልን። በኢየሱስ ስም አሜን።